መሲ ሁለት ሰው እኮ ነው የጠፋ። አንድ ሰው እኮ አይደለም ሁለት ሰው። ዝም ብለሽ ጠሪያቸው በቃ ሂጂና አንዴ ወይ በስልክሽ ቮይስ አድርጊና ቮይሳችሁን አሰሙኝ። አንደኛ ንጹህ አይደለም በቃ ገባሽ? የጠፉት ንጹህ ሆኖ በቃ ማይ ስላላበላቻቸው የሚራቡ የሚቀሙ ከሆነ ፎርስ ይጠፋሉ። ገባሽ? ያ ብቻ ከሆነ መቶ ያስረዱ خلاص። እኛም እኮ ሰው ነን ገባሽ? እነሱም ሰው ናቸው፣ እሷም ሰው ናት። አይ ልጅቷ ናት። አዎ መስዬ እንዲሁ እንደለበሰ ነው የወጣችው ማሬ። ሚውት አድርጊ ሃይሚ፣ ምንም አይነት ነገር እንዳታወሪ። ታስቀኝ ኤልሳ። አቤት በሩን ዝጋው ክያ። አንደኛ ይኸውልሽ ስታወሪ በስነ ስርዓት የወጣ ንግግር አልቀበልም። አንደኛ። ሁለተኛ ነገር ደግሞ ያለሽው ኢማራት ነው ያደረግሽው ነገር ከነ ስተት ነው። ኖ እኛን አዳምጪ ወዴ ኮሜንት እንዳታነቢ። አላነበኩም እኮ ቀና ብለሽ እያየሽኝ አውሪ ማሬ። እንደሱ ልጅ ኮሜንት ምንም ቢጽፉልሽ እንዳታነቢሽ። ተሳስቶ ያሳስቱሻል። ኮሜንታተሮች ማለት የሲኦልን የገነትን በረኛ ናቸው ውዴ፣ ጥበቃ ናቸው። የምጠይቅሽን ነገር ኤልሳ ይኸውልሽ፣ አንደኛ ያደረግሽው ነገር ወንጀል ነው ገባሽ? ምንም ነገር ልትራቢ ትችያለሽ። በህጉ መሰረት ነው መሄድ የሚገባሽ ገባሽ? አንቺ ብቻ ሳትሆኚ ላለሽው ቤት አሁን ላለሽበት ቤት ሁሉ ጦስ ነው የምትሆኚ። ለራስሽም አንደኛ በሌብነት ከተከሰስሽ ሰረቅሽም አልሰረቅሽም እኔ ሰረቅሽ አይደልሽም ስላላየሁ ምንም ነገር ፋሉ አንዴ አዳምጪ። እኔ ኖ ስሰርቂ እስካላየሁኝ ድረስ ሰረቅሽ አይደለም። ማስረጃ የሌለበትን ነገር እኔ ሰረቅሽ አይደለም ሃይሚ ስላለች ብቻ። እሺ ነይ ኤልሲ እንዳታለቅሽ ገባሽ? እንዳታለቅሽ እንድታለቅሽ አይደለም አዳምጪ። ማስረጃ በሌለበት ስሰርቂ እስካላየሁኝ ድረስ ማንም ሰው ሌባ ሊልሽ አይችልም። ህግ ራሱ ሌባ እስኪልሽ ድረስ አንቺ ተጠርጣሪ ነው የምትባዩ ገባሽ? አንደኛ ነው። ሁለተኛ ነገር ኤልሲ ሚውት አርጊ ኤልሲ እንዳታለቅሽ። አንደኛ አንቺ ለዚህ ሀገር እንግዳ ነሽ። ምናልባት ሃይሚ ላትመችሽ ትችላለች፣ ሰው ናት፣ ስህተቶች ይኖሩባታል። ምክንያቱም እንዴት ነው ያሰቃየችኝ? እኔ ሞዴስ ፔሬድ የመቶ ሞዴስ ጠይቃ ምንድን ነው ያለች? እኔ እኮ ሰው ነኝ፣ እናንተ ሻቅም አላችሁ፣ እኔ ምንም አቅም የለኝም። የደሃ ልጅ ነኝ። ምን እሷ ስላለ ብቻ ቀን ነው ማሳየት አለበት። ኖ አንዴ አማርኛ ሼታ ማታልቅሽ አንቺ ሼታ። ኖ ሃይሚ አንዴ ሁለታችሁንም ሚውት አርጊ። መሲ ውሸቷን እያረምታት ነው። ሃይሚ ሚውት አርጊ፣ በቃ ሚውት አርጊ። ቆይ ነው ውሸቷን ሃይሚ እዛ ቆይ። ነገር የምታበላሹ አንቺ ነሽ። አዳምጪ ኤልሳ። በመጀመሪያ እሷ የሆነ ነገር ስላላት ነው እኔ ማንም ስለሌለ። ስሚ በልጄ ምዬ እንድትስማሚ ያመጣሁሽ እኔ ነኝ ገባሽ? አላቅሽም፣ አታውቂኝም። ሃይሚ ተጭነናት ምንም ነገር እንዳታደርጊ እንዳትከሺ ልጆቹን ብለን የተጫናት እኛ ነን። ሃይሚ ስተቶች ካሉት ኦፍ ኮርስ ይነገራታል። ማናት እሷ ሳታለቅሺ ይሄ እንደዚህ ነው የወጣበት ምክንያት ይሄ ነው ብለሽ ቁጭ ብለሽ ሳታለቅሺ ተናገሪ። ማንንም እንዳትፈሪ ገባሽ? አንቺ ጋር እውነት ካለ ሃይሚ እህታችን ናት፣ ልክ ልኳን ይነገራታል። አንቺ ጋርም ጥፋት ካለ አንቺ እህታችን ነሽ፣ ልክ ልክሽ ይነገርሻል። እኔ ከሁለታችሁም ወገን የኔም የታሜም የሳሪም የሁላችንም ንግግር ምንድነው? ህግ ቦታ መሄድ የለባችሁ። አበሻ ለአበሻ መካሰስ የለበትም። ፖሊሶቹንም አሰለቸናቸው ገባሽ? ያ ነው ትልቁ ፖይንታችን። እንዳታለቅሺ ቁጭ ብለን በጨዋነት ትነጋገሪያለሽ። እሺ አሁን ኤልሲ ሚውትሽን ታነሻለሽ ቀስ ብለሽ ሳታለቅሺ። ስታለቅሺ ይሄ ኮሜንታተር ኢሞሽናል ስለሚሆን አብሮሽ እኛንም አንቺንም እኔ ገደል ከቶኝ ከገደል የተመለስኩት። ሳታለቅሺ እኔ ሃይሚ እንደዚህ ነው ብለሽ ቁጭ ብለሽ በስነ ስርዓት አውሪ። ማንንም እንዳትፈሪ እሺ? ሃይሚ እህትሽ ናት። ምንም ሰውና ሰው ይጋጫል ገባሽ? ቁጭ ብለሽ አሁን አስረጅ ነገሩ ተናገሪ። አትፍሪ። ሚውት አለች እንደዚህ ማይኳን አንሻት። ከዛ ተናገሪ። እኔ ሃይሚ ቤት እሑድ ነው የመጣሁት ከኢትዮጵያ ማለት ነው። እሺ መጣሁ እኔ መሰለኝ ቢሮ ምናምን የምትወስደኝ ነው። ከዛ መጣሁ ቤት ገባሁ። እሺ ከዛች በቃ ስራ ካለ እኔ ከተመቸሽኝ ችግር የለውም ብዬ ቁጭ ብያለሁ። ከዛ ፔሬድ መጣ። ከኢትዮጵያ የመጣሁ ሞዴስ አለቀብኝ። ከዛ ሃይሚ ፔሬድ የመጣ ሞዴስ አልቆብኛል አልኳት። እሺ አለች።
ተወቹ፣ የዛን ቀን ተወቹ። እኔ ልብሴን ቀድጄ ተጠቀሙ። አሁንም በሁለተኛው 3 ቀን ጠየኳት አሰጠኝም። ከዛ ልብሴ ቆሽሿል፣ ልብስ አልቀየርኩም። ሀይሚ ልብስ እኮ የለኝም ንጹህ ልብስ ሳሙና ሲይዛ ከኢትዮጵያ ያለው የመጣችው ኢትዮጵያ አጥበሻ መጭሞ እኔ ጋር ነው ወይ ያቆሸሽው? እዛ ያቆሸሽ በታታጥ ይሁን እናቴ ትሙት ብላኛለች። አላልኩም ትላለች እሱ ነው። ከዛ ይልኝ እኮ ነው ለዛ ለሰለኝ ቀጥታ ማዳም የምገባ ነው መሰለኝ። ለዛ ተዘጋጀው ሳሙናው ላላመጣው ዝም ብዬ የመጣው ስላ እዚህ አላቆሸሽ ማለች። ልብሴ እንዳለ ቆሻሻ ነው ተውኩት። ሳሙና ሰጠን እኛ ሳንበደል ቆይ እንዴት ነው የምንጠፋው? እኔ ለስራ ብዬ ነው እዚህ የመጣው። እኔ ካልበደለች ምንም ካላደረገች ለምን ጠፋለሁ? አበሻ ናት። አረብስ ቤት ነው አይደል? ካልበደለች ለምን እወጣለሁ? እኔ የእናቴ ቤት ለዚህ ደግሞ ሲስተር ማታውቅም። ከጠፋሁ በኋላ ሲስተር ጋር አልደወልኩም። ልጅቷ ለብቻዋን ሄደችው፣ እኔም ለብቻዬ ነው የሄድኩት። ልጅቷ ከወጣች በኋላ ነው ልጅቷ ላይ ሲል ልቅ ወጣሁ። ልጅቷ አላየኋትም፣ አላገኘኋትም። እሺ ኤሲ እንዳትፈሪ፣ ስትወጪ ፓስፖርትሽን ከየት ነው የወሰድሽው? ቁምሳጥን ላይ ነበር። እሱን ብቻ አንስቼ ሌላ ነገር ምንም የነካሁትም ያየሁትም ነገር የለም። ቁምሳጥኑ ውስጥ ነው? ቆይ ቁምሳጥኑ ውስጥ ነው ወይስ ደግሞ ውጪ ነው? ማለት እንደዚህ ከላይ ነው ወይስ ቁምሳጥኑ እንዲክፍት ነው? ከላይ ነው። ቁምሳጥኑ እንዲክፍት ነው። ላይ የሆነ ወረቀት ነበር፣ ላይ ነበር። ፓስፖርቴን ብቻ አንስቼ ሌላ ነገር ምንም የወሰድኩት ነገር የለም። ምንም ነገር የለም። ፓስፖርት ነው ያለው። ብር ነበር ብቻ ነው ያለው። ምንም ብር የሚባል የለም። ፓስፖርት ብቻ ነው የተቀመጠበት። አንድ ብር እርግጠኛ ነኝ። እኔ እየሰራሁ በመጽሐፍ ቅዱስ ትማል እኔ ምናምን እየሰራሁ ከፍላለሁ። ትማል እሷ ግን ትማል ብሩ ጠፍቶብኛል ብላ ትማል። እኔ ምን ምናምን ያለው ሰርኩትን ብር መቼም ወስጃለሁ አይደለም። እንዴት ነው እኔ ሰው ሀገር ምንትሽ ሰርቄ የምጠፋው? ስለዚህ አንቺ የጠፋሽው ሞዴስ ጠይቀሻት ለሃይሚ ምግብም ነው የከለከለቻችሁ? ምግብም ያው ይሄንን አትንኩ፣ ይሄንን ዘይት ራሱ ስነካ ዘይት ልጆቹ ነው ይሄ አይነካም ትላለች። እኛ በምንስ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች። ተነክቶ ራሱ ባላ የነካውን ዕቃ እናንተ ናችሁ የነካችሁ ትላለች። እኛ ምንም ሳንነካ ተሰርቶ ምግብ ተቀምጦ የሆነ ነገር ትንሽ ከጎደለ እንዳከፍቺ ባሌ ዳታሽ ማን የነካው ትለኛለች። አፍሽ እንዳከፍቺ ከኔ ጋር ብቻ ጨርሺ፣ ቤተሰብ ጋር ነኪ። ሃይማሲ በማርያም እኔ እንዳወራ ለምንድን ነው ማጣሽ? ሃይሚ በሶስት ጫንስ ነገር እውነታዎችሽ ናቸው የሚደበቁት። ኢንቫይት አድርጓት። ሃይሚ ዝም በይ ወይ እኛ እናወራለን። በቃ አትግቢ። እሺ ጨርሻ። አንቺ ያደረገቻችሁ ሁሉ ዝርዝር አድርጊና ንገሪ። ከዛ ደግሞ ሃይሚ ስታወራ ግን ማን እንዳገቢ። እሺ ኤልሳ ጨርሻ። አታስወጡኝ። እሺ ኦኬ ታሜ ሃይሚ ወይ ደውልና ተቆጣት። ሚውት አድርጋ ጸጥ ትበል። ተናገሪ ኤልሳ ጨርሺ። ከዛ እንዲህ ምግብ ተሰራና ተቀምጧል። ከዛ ወጣችና ከፍሪጅ ማን የነካዋለች? እኛ አልነካንም። እያመጣች ትጠይቀናለች። ደግሞ ትጮኻለች። አትናገር ምንም አለም ትላለች። ትሰድበናለች። ማለት ትሳደባለች። እናንተ ስትመጡ ቢሮ ናችሁ ተብሎ ነው የመጣው? ቢሮ ነው የመሰለኝ። አዎ ቢሮ ሚር ነው የመሰለኝ። ስመጣ ቢሮ አይደለም ቤቷ ነው የወሰደችን። ቢሮ ማትወስደን ቢሮ ትሄዳላችሁ ትላለች። ያቺ 15 ቀን ቁጭ ብላለች። ቢሮ ወስዳችኋለሁ ትላለች። ቢሮ አትወስደንም። ሄሎ ወይ ማሚ እንዴት ነሽ? ሰላም ነሽ? ወይዬ እንዴት ናችሁ? እንዴት ዋላችሁ? እንዴት ዋልሽ? አልሐምዱሊላህ። እሺ ጨረሽ? እሺ ቆይ እኔ ጥያቄን አልጨረስኩም። ኤልሲ እንዳትፈሪ። አሁንም እኛ ከአንቺ ጎን ነን። ገባሽ? ከሃይሚም ከአንቺም ጎን ነው የምንቆመው ሀቅ ካላችሁ ጋር። የኔ ጥያቄ ግን ከሃይሚ ቤት ስትጠፊ ማን ነው ማጋር ነበረ ስልክ የተደዋወልሽው? ከማንም ጋር አልተደዋወልኩም። ተደዋውዬ አልወጣሁም። ቤት ሲጀመር እኮ እኔ ቁጭ ብዬ ቡና እየጠጣሁ ነበር። እሺ ከዛ ልጅቷ ቆሻሻ ልትሄዳ በዛው ቀርታለች። ስልኳን ይዛው ነበር አይቻታለሁ። ከዛ ሄድኩኝና እኔ ልታመጥ ሂጂ ለባሏ እህት ሂጂ እስኪ ስልኩን ምናምን ስትል በቃ እኔ ሄድኩኝና ፓስፖርቱን አንስቼ ወጣሁ። ቀስ ብዬ ወጣሁ። እነሱ ስልክ ሊፈልጉ ሲሉ እኔ ወጣሁ። ልጅቷ እኮ መጀመሪያ ሄዳለች። እኔ ብቻዬን ሄድኩ። ከማንም ጋር አልተደዋወልኩም። ሲጀመር ስልክ የለም። ለየብቻ ነው የወጣችሁት? ለየብቻ ነው። እሷ ቆሻሻ ልጥል ወጣለች፣ ቆይታለች እሷ። ከዛ እኔ ከሷ ኋላ ነው የወጣው። አልተገናኘንም ከልጅቷ ጋር።
ስልክ ደግሞ የለኝም እኔ ከማን ጋር ደዋወላለሁ? ምንም ስልክ የለኝም። ኦኬ እሺ። ስለዚህ ሀቅሽ ይሄ ነው። በቀደም ለታ አንዲት ልጅ ያለች እሷ አላስጠፋቻችሁ ማለት ነው። በስልክ ያወራችኋት ምናምን አላገኘኋትም። ቁጥሯም የለኝም። እሷ ምንም የምታውቀው ነገር የለም። ቁጥሯም እኛ የእሷ ቁጥር የለንም። ምንም አታውቅም እሷ ሲጀመር። የዛች በቀደምነቷ እሷም ደውላ እኔ ሀቅ ይውጣልኝ ያለች ነው መጀመሪያ። እሺ ሚውት አድርጌ ኤልሲ ሃይሚ ቀጥይ። ወይ ምን ላይ ነው የምቀጥለው? ንገሪኝ እስኪ የቱ ጋር ልቀጥለው? አሁን ያለችው ነገር አንቺ በዚህ ደረጃ እኔ ስለምናቅሽኛ በዚህ ደረጃ ነው ታይኝ። እሺ መሲ ልንገርሽ፣ የመጣችው እሑድ ዕለት ጧት ነው። እሺ እሑድ ዕለት ዋለች፣ ሰኞ ዕለት ዋለች፣ ማክሰኞ ዕለት ሮብ ነው የጠፋችው። 3 ቀን ኢቭን ራሱን ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው። አንደኛ ነገር፣ ሁለተኛ ነገር ሞዴስ ጠይቃኝ ነበር። ይሄ እውነት ነው። አጋጣሚ ቤት አልነበረም፣ ኤርሚ ስላልነበረ እጄ ላይ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ፣ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት። ይሄው ጠይቂያት። ከዛ እሺ አለችኝ። እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለሁም ከዚህ ማለት ነው። ገባሽ? በጣም ብዙ ነገሮችን እረሳለሁ። ለምን? በወንድሜ ምክንያት የተነሳ ማለት ነው። ከዛ እሺ ደግሞ ታውቃለች፣ ሳለቅስም እንደሙል ደግሞ ታውቃለች። ከዛ እሺ ገዛልሻለሁ አልኳት። ወዲያውኑን የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሂዶ ነበረ እና ኦሞ እፈልጋለሁ ስትለኝ ለምን ስላት ልብስ ላጥብ ትለኛለች። ከዛ እሺ ኦሞ ማልቆ ስለነበር የኛም ልብስ ስላለ አሁን አንድ ላይ አድርጌ ሞዴሱን ሆነም ሞዴስንም አንድ ላይ አድርጌ ያዝድሽና ይመጣል ታጥቢያለሽ። ከኢትዮጵያ ስትመጪ አላጣብሽም ገና እኮ ከመጣሽ 3 ቀን ይችላል። አይ እንዳለ ቆሻሻ ነው ይዤ የመጣሁት አለች ስትለኝ ካላስ እሺ ሁለቱን ኦሞና ሞዴሱን አንድ ላይ ያዝድሻለሁ አልኳት። ለሐቅ ነው የማወራ እመቤቴን። ከዛ እሺ አልኳት። ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም፣ ፓስታም፣ ሩዝም፣ ቲማቲም፣ ሽንኩርትም አለ። ይሄ ዘይት አትንኩ ብላኛል ያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ፣ ዘይቱን እንዳትጠቀሙ ይሄን ብያለሁ። እኔ እውነቱን ነው የምናገረው። እዚህ ጋር የሚያስተዳድረኝ ሰው ማንም የለም። እንደገና ቤት ውስጥ ሳሙና የለም ተባለ። ቤቱ እንዳለ ታዩ፣ ሽንት ቤቱም ሳሙና ነው። ኦኬ ከኔ ጋር እንኳን ሳሙና ኢቭን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለው መሲ በቃ ሻምፖ፣ ኮንዲሽነር፣ ሳሙና፣ ሞዴስ ሁሉ ነገር ቫዝሊን ሁሉ ነገር አለ። ሁሉ ነገር አለ። ለምንድን ነው ኢቭን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ። ሁሉ ነገር አለ። ስለዚህ ሲጠፉ አብረው ተነጋግረው ነው የወጡት። አብረው ተነጋግረው ነው ተከታትለው። ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም? በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት? ደግሞ ቁጭ አርጌ መክሪያታለሁ። መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ። ያልኩት ነገር ካለ ሌላ ነገር ያልኩት ካለ ትናገር፣ አለቀ። ይሄ ጮሃለሁ ምናምን መብቴ ነው። ይሄ መጮሄ ከልጄ ላይ ልጮህ እችላለሁ፣ ቤቴ ነው። ከዛ ውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ? እኔ ያለሁበት ቢሮ ማለት ነው እዚህ እኛ ሰፈር ነው። ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሂዶ ገብቷለኝ። ስለዚህ ገና እየተስተካከለ ነበር። ነግሬያታለሁ። ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሼ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያቺኛው 15 ቀን ከመጣይ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም። ገባችሁ አይደለ? ይሄ ያዞምባ የምታለቅሽ ውሸታም፣ በጣም ውሸታም ሰው ነው። ሃይሚ እሷንም ስላቆምናት ሌላ ንግግር ነው። አቆም ታይ ሃይሚ ካንቺ አይጠበቅም። ታይ ኦኬ። ከዛ ላይ ደግሞ ቤቴን እናንተም ታውቃላችሁ። እንደዚህ አይነት ሰው ካሜራቱ ታውቃለህ። አንዴ ነቲ ካሜ ለዝንኳን የ11 ዓመትና የ10 ዓመት ጓደኛችን አንዴ ነቲ ኖ አንድ ያዳል እሷ በቆስጠን መጣ ተሰቃየው ልትላችልማ 2 ወር 3 ወር አንድ ወር ምንዛ ስለምናቀሽ እኮ ነው። ሀቅሽ እንዳይደበቅ ሚውት አርጊና ተናግራ ትጨርስ እያልኩሽ ያለሁት ችግርሽ ሃይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሚም ያውቃል መሲ፣ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር አለ። ሃይሚ እኛ የምናውቀው
ለኛ ያለሽን ነው ለነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ እኔ ነገሩን እንትን ገስቱን እስኪ ያስተካክሉት ሞዴሬተሮች ኤልሳ ምን አለች መሰለክ እኔ ሃይሚ ቤት የመጣሁት እሑድ ቀን ነው ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም ሞዴስ ልብሴን ቀድጄ ተጠቀምኩኝ አንደኛ ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው ጎረቤት ነው እንደሚጣን ነው እንጂ እንግዲህ እንደሚጣን ምግብ ይበላሉ ወተት እንደሚጠጡ ነው የማውቀው እሺ የሃይሚ ህፃናቶች ወተት ነው የሚጠጡት አይደለ የነሱ ነው ዘይቱ ትለናለች እና እኛ ደግሞ ምንም እንትን ልንል አልቻልንም ነው የልጅቷ የጠፋንበት ምክንያት ይሄ ነው ስንወጣ ግን እሷን እኔ ይሄ መጽሐፍ ቅዱስ ቁርአን ይሄ ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም ታውቃለህ አላማምልም ነገር ግን አሁን ሁላችንም ዞሮ ዞሮ ስተት ይኖርብናል ሃይሚም የራሷ ስተት ይኖርባታል አይደል ታሚ ሰው ናት ኤልሳም ህፃን ልጅ ናት ሰው ናት በቃ ተሳሳተች መሰላት ተሳሳተች ብቻ እውነትም ተሳስታለች አዎ ነገርኳት እኮ ጥፋት ነው ወንጀል ይሰራል ነሲ አንዴ ከዚህ ጋር ማለት ነው ብር አልነበረኝ ለሚሉት ይሄ ጥቃቅን ነገር ምገዛበት ነው እንጂ ያልኩት 15000 ግራም አይደለም አይስራ አይደለም እኔ በደንብ አርጋችሁ አምሯችሁ ከፍታችሁ ስሙ ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሃይሚ ግዴታ አንቺ ያለውን ነገር ለህዝብ ማሳወቅ አለብሽ በቃ እሱ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው መጣች እዚህ ጋር ደግሞ ሃይሚ እንደዚህ ናት ማለትም አልችልም ሳሁላላ እኔ ማንንም እንዲልልኝም አልፈልግም ታሜ እኔ ለራሴ በቂ ነኝ አዎ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺ ደግሞ መልስ መስጠት አለብሽ እኔ የምናውቀው ለውነቱ ታሜ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው ብዙ አመት ታውቀኛለህ ለውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡ ሳሉን አብረውን አይደለ ይሄን አታውቅም አንተ እነሱ ናቸው ኢቭን ቡና የሚያፈሉት ሃይሚ አሁን ሃይሚ አንቺ ችግር ኤልሳ እኔ ይኸውልሽ ቁርአን መጽሐፍ ቅዱስ እኔ አንድ ተራ ሰው ነኝ እነዚህን ትላልቅ ነገሮች ዓለም ህዝብ የሚያምንባቸውን አምጥቼ ተማማሉ አይደለም ሁላችሁም ለሰው ልጅ ዳኛው ህሊናው ነው የሚወቅሰው ሁሉንም ሰው አይደል ታሜ ይሄ ስለ ብሩ ጉዳይ ህሊናችሁን ይወቅሱ አይደል እኛ ምንድነው ያንን ነው ህሊናችሁን ነው የሚወቅሰው ኤልሳ ሰርቀሽ ከሆነ ህሊናሽን ይወቅስሽ ሃይሚም ደግሞ ያለ ስሟ ከሆነ ስም የሰጠሻት ህሊናችሁን ይወቅሳችሁ ሁለታችሁ ህሊናችሁ ይዳኛችሁ አሁን ግን የምናደርገው ምንድነው ኤልሳ የምትፈልጊው ምንድነው መጀመሪያ ኤልሳ የምትፈልጊው ምንድነው አታልቅሺ አንደኛ በእስቲኖ በመጣሽበት ልብስ ነው አይደል ያለሽው እኔ አንድ ነገር ልናገር እስኪ ታሪኩን ያልሰማለ እዚህ ጋር ማየቃለ ሁላችንም ሰምተናል ጁ ያልሰማሽው ሁላችንም ሰምተናል እንትን ብለናል እኔ እንደራሴ የምናገረው ሃይሚ በሰዓቱ ስለተናደደች አይደለም ብር ሌላም ነገር ሰርቀውኝ ሄደዋል ልትል ትችላለች አዲስ ነገር አይደለም በአሁን ሰዓት አረቡም ቢሆን ልጆች ሲጠፉበት ዘርፈውኝ እንዲያርገው ሄዱ ማለቱ አይቀርም አሁን ነገሩን ከማስፋፋት ሌላ ታሪክ ውስጥ ከመግባት የሃይሚንም ምንድነው እንዲያልሰጠችንም አንቺ ከመጣሽ ከሀገርሽ 3 ቀንሽ ነው አትሊስት የሳምንት መጠቀሚያሽን ይዘሽ ነው የምትመጪው ሃይሚም ደግሞ ባደረጋችሁት ነገር ተናዳ ነው ይሄንን ያለችው አልተስማማሽም ሃይሚ ጋር የወጣችውን ወጪ ስጫትና ማሰላማ ሃይሚም ደግሞ ልቦናሽ ያውቀዋል ስንናደድ ብዙ ነገር እናደርጋለን ብዙ ደክመሽ ብዙ ለፍተሽ ጠብቀሽ ቀናት ነው እነዚህ ልጆች የደረሱልሽ በዛ ምክንያት ብዙ ነገር ልትይ ትችያለሽ እንግዲህ አክሴፕት አደርገዋለሁ እንደኔ ሌላው የፈለገው ማለት ነው ስለዚህ ይቅር ባያቸውና ወጪሽን መልሰውልሽ ለነሱ ትምህርት ነው ከአረብ ላይ ልትጠፉ ትችላላችሁ አረብን ልትበድሉ ትችላላችሁ የራሳችሁን ዜጋ ግን ማንም አያስበድላችሁ ምንም ቢደርስባችሁ እንደማንም መታችሁ እዚህ ጋር ሃይሚ እንዲያረጋችን ብትሉ እኛም ዝም አንልም ነበር የደረሰባችሁ ደርሶባችሁ ከሆነ ግን አሁን አንቺ የሰጠሽው ሰበብ ለምሳሌ ምንም ተቀባይነት የሌለው የልጆችን ዘይት አትንኩ መብቷ ነው ሳሙና ይዘሽ መምጣት ደግሞ አትሊስት ለአንድ ሳምንት የምትጠቀሚው ግዴታሽ ነው ሞዴስ ሴት ልጅ ነሽ አይደለም አገር ስናቋርጥ ከሰፈር ስንሄድ ቀናችን የሚደርስ ከመሰለን ይዘን የምንወጣው ጉዳይ ነው ግን ሰውን መኮነኛ ሰበብ አንፈልግ ስም ብለን አለማወቅሽ ነው ያስጠፋሽ ብታቂ ኖሮ አጠፊም
አይደለም ሞዴስ እና ሳሙና ስላልሰጠችሽ ምን ብታደርግሽ አጠፊም ነበር፣ ተጎጂ መሆንሽን ስለምታውቂ ማለት ነው። ተሳስተሻል። እሺ እኔት አንቺ ልጅ የምትወኝ ነሽ። ተሳስተሻል፣ አጥፍተሻል። ሃይሚም ደግሞ አንጀቷ ድብን ስላለ ማለት የሚገባትም ብላለች። አሁን ዛሬ እዚህ ጋር የመጣሽው ለሃይሚ አዝነሽ ሳይሆን ስምሽን ለማጥራት ነው የመጣሽው። ሌባ ስለተባልሽ ማለት ነው አይደለም? ለሃይሚ አዝነሽ ነው የመጣሽው አይደለም? እውነታው እንዲወጣ ነው ያልሰረኩት ነገር ነው። አየሽ ሃይሚ ይቅርታ አንድ ጊዜ ሃይሚ አንድ ጊዜ እኔ እስካሁን አንድ ሳልናገር እየሰማሁኝ ነው። ስለዚህ ለእኔ ተውልኝ ቦታውን። አየሽ ስምሽን ለማጥራት መጣሽ። የዚችስ ድሃ ገንዘብ ለፍታ ልታተርፍ እንጂ አንቺን ከሀገር ሀገር ልታንሸራሽር አይደለም ሀቢብቲ። አየሽ 15,000 ሰርቃለች ባትባይ አትመጭም። እንድትመጪ ስለፈለገች ይሄን አደረገች። አለቀ። አሁን ስሪና ሙሙብ ስሪና ሀቋን ያወጣችውን ስጫት። አለበለዚያ ደግሞ እንደማንም ሰው ተመለሺ ስራ ታስገባሽና ሀቋን ታገኝ። ይሄ ነው ራይቱ። ሃይሚም ደግሞ ተናደሽ ነው ይሄን ነገር ያልሽው፣ ስህተት አይደለም። ያንን መንገድ ባትጠቀሚ ኖሮ እቺ ልጅ አትመጣም ነበር። በቤትሽ ይሄን ንኩ ይሄን አትንኩ ማለት መብትሽ ነው። መብትሽ። እናንተም ቤት ቆጠራ የቤት ለመለካት አልመጣችሁም። በየገባችሁበት ቤት ይሄ ያለ ይሄ የለም። ይሄን ለቆጠራ ከመጣሽ እቤትሽ ቁጭ ማለት ምንም ቢሆን ምንም ሰው ቤት ስትመጪ፣ ሰው ሀገር ስትመጪ መበደል ያለ ነው። መጉደል ይጎልብሻል፣ ሊቀየርብሻል፣ ያንስብሻል። ይሄንን ደግሞ አምነሽ መምጣት የራስሽ ፋንታ ነው። ስለዚህ ይቅር ተባብላችሁ ያ ተመለሽና ስራ ታስገባሽ፣ ያ ሀቋን ስጫት። ሰርቼ እሰጣለሁ የለም፣ ሰርቼ እሰጣለሁ ብሎ ነገር የለም። አንቺ እስክትሰሪ እሷ የሚጎልባት ምንም ሰበብ የለም። በዚህ ተስማማላችሁ? ተስማሙ። የጠፋችው ልጅ የተገኘችው አንድ ነው፣ ሁለቱም ተገኝተዋል። አንዷ ብቻ ናት የተገኘችው። እቺ ብቻ ናት። ካርስ አንቺ ግዴታሽን ተወጪና ራስሽን አውጪ። እንደተባለው ከሆነ እህት ያላት ናት አይደለች? እህትሽ ታግዝሽ። እህት አናግራት ከላይ ያለችው ፍሬ እህትሽ ባለማወቅ ይሄንን አድርጋለች። መቼም እያወቀች አማክራሽ ቢሆን ራሱ አንቺ ጥፊት ያታለሽ ብዬ አላምንም እኔ በፍጹም። ከሷ 1 ዓመት እንኳን ብትቀድሚ 6 ወር እንኳን ብትቀድሚ እህትሽን ጥፊ ብለሽ እንደማትመክራት አምናለሁ። ተሳስታለች። ሰውም መክሯት ሊሆን ይችላል፣ አለማወቅም ነው። አንቺ አሁን ያወጣችላትን ወጪ ክፈይላትና ወደምትሄድበት ወስደሽ ለቢሮ አስረክቢያት፣ ወይ ራስሽን የምታውቂው ስራ ካለ አስገቢያት። ሃይሚም ደግሞ እንዲህ ተደረኩ ስትል አየሽ፣ አንቺም የእህቴን ስም ላጥራ ብለሽ እህትሽም ቢሆን ደግሞ ስሜን ላጥራ ብላ እዚህ ጋር ተገኘች እንጂ ጠላትነት አይደለም። እህትሽም ደግሞ ሃይሚን ለመጉዳት ሳይሆን የምትጠቀም ሌላ አዲስ ነገር ያለ መስሏት ነው ይሄንን ያደረገችው። ጉዳት ነው የምትጎዳው። መጥፋት ማለት በአሁኑ ሰዓት የመሀይም ስራ ነው። የመሀይም ስራ ማንም አይጠቀምም። የጠፉት መግቢያ ቦታ አጥተው ነው ብዙ ነገር እያሉ ያሉት። ስለዚህ አንቺ ምን አድርጊ? መልሺ ሀቋን ማለት ወጪዋን። እሷም ደግሞ ካንስሌሽንሽን እና ፓስፖርትሽን ትስጥሽ። ተለያዩ፣ አለቀ። ተርቼ ነገር አውሪ ሃይሚ፣ ግን በአቅል እናውራ። እኔ እና አንቺ እንግባባለን ሃይሚ። ያደረግሽውን ደግሞ አደንቅሻለሁ። እኔ መደረግ የሚገባውን ነገር ነው ያደረግሽው። እዚህ ጋር ግን የገደለ መፍትሄ አሁን ያለቀ አሁን እንዲህ ነበር እንደዛ ነበር ምናምን ሳይሆን መፍትሄ ምንድነው? መፍትሄው አንቺም የማትጎጂበት እቺም ልጅ ሳታውቅ ነው ያደረገችው የማትጎዳበትን ነገር እናድርግ፣ ለማሳጠር ማለት ነው። እሺ ካንስሌሽን ትስጣት፣ የሴትዮ ትወስዳታለች። በረከት ለካንስሌሽን ትስጣትና ሴትዮ ትወስዳታለች። እኛ እናደርገዋለን። ይሄንን ይኸውልሽ፣ በመሀልኛ ነውና እጅ በእጅ ካንስሌሽን በካሽ